አሁን የምገኘው የእባቦች ግዛት የሆነ ደሴት ላይ ነው። በጣም አስቸጋሪ የሆኑ ቦታዎችን እየጎበኘው ነው። ልክ በበረዶ የተሸፈነ ተራሮችን እንደመውጣት። ከወደኩ ሞታለሁ፣ እባካችሁ አውርዱኝ አውርዱኝ። እንዲሁም መኪና መንዳት በጣም አስቸጋሪና ብዙ ሰዎችን በገደለ መንገድ ላይ። አንድ 15 ሳንቲም ወደዚህ ብንጠጋ ሟቾች ነን። እንዲሁም ያለምንም መከላከያ ከሻርኮች ጋር መዋኘት። ሁሉንም የምንጀምረው ግን ከዚህ ሳጥን ውስጥ ነው። ያለነው በአፍሪካ ሳፋሪ ጫካ መሃል ላይ ነው። እናም እዚህ አንበሳ፣ አቦሸማኔ እንዲሁም ሌሎች በጣም ብዙ እንስሳቶች አሉ እኛን ሊገሉን የሚችሉ። ታዲያ ለምንድን ነው የመጣ ነው? ምክንያቱም ዓለማችን ላይ ያሉ 5 አስቸጋሪ ቦታዎችን እየጎበኘን ነው። ወይኔ ይኸው አንዱን አየሁት። ደግሞ ምን ያካክላሉ? አንበሶቹ ደግሞ የበለጠ ወደኛ እንዲጠጉ የሆነ የሚወዱትን ነገር ይዣለሁ። አይ እንዲሁም እዚሁ ቦታ ላይ እናንጠለጥልላቸዋለን። ሰውዬ መሞት ከፈለክ ብቻህን ሙት። ይህን ቦታ ግን የበለጠ አስቸጋሪ የሚያደርገው ልክ ፀሐይ ስትገባ ነው። የዛኔ የእኛ እይታ ይደክማል፣ የእንስሳቶቹ እይታ ግን አይደክምም። ጂሚ፣ አረ እዚህ ጋር 2 አሉ። አዲስ ድምፅ ደግሞ እየሰማው ነው። ምንድን ነው? አውራሪሶች ናቸው አይደል? አረ አይመስለኝም። በጣም ትልልቅ ነገር ነው የሚታየኝ። ሰውዬ ሁሉም እንስሳቶች ወደኛ እየተሰባሰቡ ነው። ዙሪያችን በሙሉ አንበሶች ነው ያሉት። 6 እና 5 ሜትር ያህል ነው ከኛ ርቀው የተቀመጡት። እነዚህ አንበሶች ሊተውን አልቻሉም። ምናልባት እኮ ለዚህ ቪዲዮ ብለን ልንሞት እንችላለን። ይህንን ቦታ መቋቋም አለብን፣ ምክንያቱም ከዚህ በኋላ ሌሎች አስቸጋሪ የሆኑ ቦታዎችንም እንሞክራለን። እነሱ ደግሞ ከዚህ የበለጠ በጣም አስቸጋሪና አስፈሪ የሆኑ ቦታዎች ናቸው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አሁን ደግሞ እዚህ ተራራ ላይ እንወጣለን። ሙሉ ለሙሉ በበረዶ የተሸፈነ ተራራ ነው። አንዴ ከጀመርን በኋላ ወደ ኋላ መመለስ የለም። እንደምንም ብለን ይሄንን ተራራ በመሻገር ወደ ላይኛው ቦታ መውጣት አለብን። ለዚህም ሹል የሆኑ ጫማዎችን አድርገናል። እንዲሁም እጃችን ላይ መቆንጠጫዎችን ይዘናል። ይሄ ምናልባትም እስካሁን ከሰሯቸው አስፈሪ ነገሮች መሃል አንደኛው ነው። ጂሚ፣ የምር ግን ይሄንን ተራራ ሙሉን ተሻግረን እንወጣለን? እውነት ለመናገር ይሄንን ቦታ ተሻግረን እንወጣለን ብዬ አላስብም። ወይኔ ሰዎች አቁሜያለሁ፣ እባካችሁ የሆነ ሰው ያግዘኝ። ማንም ሊያግዝ አይችልም። ማቋረጥ አችልም። ኖላን ሰዎችን እርዳታ ጠይቆ አቋርጧል። አሁን እኮ ብዙ ሄደናል፣ ግን ከመሬት ሰዎች ግማሽ ያህሉን ሄዳችሁታል። ስማ ጂሚ፣ በፍጹም ወደታች እንዳታይ። ደግሞ ከፍ ባልን ቁጥር የበለጠ እያንሸራተተን ያለው። ወደ ላይ እየደረስን ነው ጂሚ። ይሄ በህይወቴ ካስፈሩኝ ነገሮች መሃል አንደኛው ነው። አደርገዋለሁ። ይሄ ወደ ላይ ልወጣ ነው። ትንሽ ነው የቀረኝ። ምን ያህል እንደሄድን እስኪ ያሳያቸው። እዚህ ደርሰው ወደ ታች ከመውረድ መቀጠሉ ነው የሚቀለው። ትንሽ ቦታ ነው የቀረን፣ ግን እጄ በጣም ዝሏል። እንደምንም ብለን ይህን ውድድር ብንጨርሰውም ቀጣይ በጣም ብዙ የሚጠብቁን ነገሮች እንዳሉ ማውቂያለሁ። እላይ ደርሳችኋል። በጣም ጥሩ። ምን መሰላችሁ ግን ኖላን ጥሩ ሰዓት ነው የወጣው። እስኪ ከሶስተኛው አስቸጋሪ ቦታ ደግሞ አቋርጦ እንደሚወጣ እናያለን። አሁን የምንሄደው ወደ ቦሊቪያ ነው። እናም የዓለማችን አስቸጋሪ የሆነው መንገድ ላይ እንጓዛለን። አሁን ያለነው የዓለማችን አስቸጋሪው መንገድ ላይ ነው። ከላይ ተንከባለው የሚወድቁ ድንጋዮችም እኮ አሉ። በጣም አስቸጋሪ ነው። ልንገር አይደል፣ ከአሁኑ እየተቆጨው ነው። መምጣት አልነበረብኝም። እየቀለድኩ አይደለም። በዚህ መንገድ ምክንያት በጣም ብዙ ሰዎች ሞተዋል። ይሄ መንገድ በአመት እስከ 300 ሰዎችን ይገል ነበር። እናም በዛ ምክንያት ተዘግቷል። ነገር ግን አሁን መንግስትን አስፈቅጄን እየነዳው ያለሁት። ወይኔ ምን አለ ባይፈቅዱልን ኖሮ። አይዞ፣ ጥሩ ቆይታ ይኖረናል። በሱ እንኳን እርግጠኛ መሆን አልችልም። ለምን የሞት መንገድ እያሉ እንደሚጠሩት አሁን የገባችሁ ይመስለኛል። አንተ ግን የገባህ አይመስለኝም። ቀስ በል እንጂ። ምን እየሰራ ነው? መሪውን ያዘው እንጂ እንዴ! አረ ተው፣ ወደ ጫፉ በጣም እየተጠጋህ ነው። እባክህ ምን ሆነ ነው? ነፍሴ እየወጣች ነው። በጣም እያስጨነቀኝ ያለው። እስካሁን የመጣነው መንገድ በጣም አስቸጋሪ ነው ብላችሁ ካሰባችሁ ተሳስታችኋል። ምክንያቱም ከዚህ በኋላ መንገዱ ላይ 3 በጣም አስቸጋሪ የሆኑ ቦታዎች አሉ። እዚህ ጋር ነው መንገዱ በጣም ጠባብ የሚሆነው። ስማ ሰውዬ፣ አሁን እዚህ ጋር እንደ ቅድሙ እንዳቀልድ። ወይኔ ፈጣሪ፣ ምን ያህል ረጅም እንደሆነ ይሁት ገደሉን። እስኪ ውረድና መንገዱን አሳየኝ። ወይኔ እባክህ እንዳትወድቅ። ምን ያህል ጥልቅ እንደሆነ እስኪ ተመልከተው። ሰውዬ በጣም ጥልቅ ነው። ደግሞ አዙሮ ሊደፋኝ ነው እንዴ? ምን ሆነ ነው? ወይኔ! አረ በእግር ሰላም አለው።
ሰውዬ ትንሽ ዞር ካልክ ይኸው እየቀረስኩ ነው ገደል ምገባው። ቀስ በል ትንሽ ወደ ቀኝ መጠምዘዝ አለብህ። እውነት ለመናገር ኖላን ብዙም አልረዳኸኝም። ያውኑ ላይ እዛ መኪና ውስጥ ተመልሼ መግባት አልፈልግም። እንደዚህ ሰላም ተሰምቶኛል። በል ወደ መኪናው ግባ እባክህ። ምንም አልጠቀምከኝም። አሁን ፈጠን አድርጌ ነው ምነደው። ኧረ በለው። እዚህ ጋር ደግሞ ጉም አለ። አንዳንድ ቦታዎች ላይ መንገዶቹ በጣም አሪፍ ይሆናሉ። ነገር ግን እንደዛም ቢሆን ራሱ አየሩ በጣም አስቸጋሪ ነው። ምክንያቱም ጉሙ መንገዳችሁን ሊሸፍንባችሁ ይችላል። ሰውዬ አቁም። እንዴ ምንድን ነው ኖለን? አሁን የደረስክበት በጣም አስቸጋሪ መንገድ ነው። ቀስ ብለህ መንዳት አለብህ። እሺ። አይቷል? ወይኔ ድንጋዮቹ ወደቁ። ኖለን ይህንን ድልድይ ከተጠቀሙበት በጣም ረጅም ጊዜ ሆኗቸዋል። እስኪ ውረድና የው። ኖለን ድልድዩ እንዴት ነው? አሪፍ ይመስላል። ኧረ ተገላገልን። ይህን አስቸጋሪ መንገድ ተቋቁመን አልፈነዋል። እስካሁን የተጋፈጥናቸው ፍራቻዎች ምድር ላይ የነበሩ ናቸው። አሁን ግን ወደ ውቅያኖስ እንገባለን። እናም ዙሪያችንን ያሉት ሻርኮች ናቸው። ለምን እንደሆነ አላቅም፣ ግን መከላከያ ሳንይዝ ነው የምንገባው። አዎ ይህንን ሳጥን ይዘን መግባት ነበረብን። ውሃ ውስጥ ያሉት ሻርኮች በተጠንቀቅ ምግባቸውን እየጠበቁ ይመስላል። ወይኔ ይህን ማመን አልችልም። ወይኔ ፈጣሪ፣ በጣም ትልልቅ ናቸው። ቆይ ለምንድን ነው ግን ህይወቴን አደጋ ላይ የምጥለው? ወይኔ ፈጣሪ፣ ወደ እኔ መጣ። ኖላን ናግባ፣ ቶሎ በል። ብቻዬን እዚህ ውስጥማ አትጣለኝ። እስኪ እንግዲህ ተመልከት እስኪ ምን ያህል ትልቅ እንደሆኑ። ከኛ እኮ በእጥፍ ይበልጣሉ። በቃኝ፣ ወጥቻለሁ። የአሁኑ ፈተና ቀለል ያለ ይመስላል። በእርግጥ ከቀጣዩ ጋር ሲወዳደር ይሄ በጣም ቀለል ያለ ነው። ማንኛውም አይነት ዌብሳይቶችን፣ ሲስተሞችን እንዲሁም የቴሌግራም ቦቶችን ማሰራት ከፈለጋችሁ በ0967 43 31 80 ላይ ደውሉልን ወይም በቴሌግራም ያናግሩን። ሃውቴክ ኢትዮጵያ። አሁን ያለነው የዓለማችን ትልቁ ጫካ የሆነው አማዞን ላይ ነው። ይሄ ጫካ ሲታይ በጣም ነው የሚያምረው። ነገር ግን እዚህ ቦታ ላይ ነገሮች የሚቀያየሩት በፍጥነት ነው። በአንዴው ከዚህ ወደዚህ ሊቀየር ይችላል። ትንሽ ዝናብ አካባቢው ላይ ከዘነበ ሙሉ ወንዞቹ ይሞላሉ። እናም አሁን ካታራክስ የተባለውን 300 ሜትር ያህል የሚረዝመውን ፏፏቴ ልንመለከት ነው። በዚህ ጉብኝት ደግሞ ብቻዬን አይደለሁም። ሄዝን ታስታውሱታላችሁ። ከዚህ በፊት አንድ ውድድር ላይ አሳትፈው ነበር። ሌላው ደግሞ ቤሊ ነው። ለ100 ቀናት ያህል በተዘጋ ቤት ውስጥ ቆይቶ ነበር። አስጎብኚዎቹ እንዳሉት ከሆነ የመሞት እድላችን በጣም ዝቅተኛ ነው። ምን ዜሮ አይደለም እንዴ? ከብዙ መንገዶች በኋላ በጣም አስቸጋሪና አንሸራታች የሆነ ቦታ ላይ ደርሰናል። ቀስ በል ጂሚ። በመጨረሻም ቦታችን ላይ ደርሰናል። ተመልከቱት፣ ፏፏቴው እዚህ ጋር ነው። ትንሽ ተንሸራታ ውሃው ይዞ ከሄደ ሟች ነክ። ለአሁኑ በአስጎብኚዎች እርዳታ ወንዙን በሰላም ተሻግረናል። ከዛም ከላይ ረጃጅም የሆኑ ገመዶችን በጣም በጥንካራ ሁኔታ አስረናል። ኧረ በለው፣ በጣም ነው የሚያስፈራው። ነገር ግን ቀደም ብዬም እንደነገርኳችሁ ይሄ ቦታ በትንሽ ሰዓታት ውስጥ ነው ነገሮችን የሚለዋውጠው። በአንዴው ምንም ነገር ሳያሳውቀን ዝናብ መዝነብ ጀምሯል። ለዚህ ነው ይሄ ቦታ በዓለማችን በጣም አደገኛና አስቸጋሪ ነው ተብሎ የሚነገረው። አሁን ትንሽ የነበረው ወንዝ ወዲያውኑ በጣም ትልቅና ሰፊ ይሆናል። የወንዙ ኃይል በጣም እየጨመረ ነው። አሁኑን ወደ ቦታችን መመለስ አለብን። ስለዚህ በገመዱ ወደ ታች መውረድ አንችልም ማለት ነው አሁን? በፍጹም ጂሚ፣ በጣም አስቸጋሪ ነው እሱ። ገመዱን በዛፎች ላይ በደንብ ካሰርን ያን ያህል አስቸጋሪ ነው? ስማ ጂሚ፣ መሬቱ እየተንሸራተተ ነው አንተ ባለህበት በኩል። ተጨማሪ ደግሞ ሌሎች አደጎችም አሉ። በማንኛውም ሰዓት መብረቅ ሊወርድ ይችላል። ስለዚህ አሁን ያቀድነው ነገር ከሽፏል። እናም ራሳችንን ለማዳን እየሞከርን ነው። አሁን ከዚህ ቦታ ለመውጣት ያለን ብቸኛ መንገድ ቅድም የመጣንበት አንሸራታችና አስቸጋሪ የሆነው መንገድ ብቻ ነው። ተመልከቱ፣ ቅድም ያለፍነው ወንዝ ነው። አሁን ግን በጣም ኃይሉ ጨምሯል። ቅድም ይህንን ውሃ እንዴት እንደተሻገርኩት ታስታውሳላችሁ? አሁን ግን ምንም የሚያስቅ ነገር የለም። በጣም ፈርቻለሁ። ከዚህ ወደቅኩ ማለት ወደ ፏፏቴው ነው ይዞ የሚሄደው። ገመዱን በደንብ ያዝ።
እናም ከረጅም ሰዓታት ጉዞ በኋላ ይህንን አስቸጋሪ ወንዝና አንሸራታች የሆነ መንገድ አልፈናል። አሁን ደግሞ በጣም አስቸጋሪ ወደ ሆነውና የእባቦች ደሴት ወደ ሆነው ቦታ እንሄዳለን። እስካሁን ያያችሁት ነገር በሙሉ ምንም አያስፈራም ተብሏል፣ ከዚህኛው ጋር ሲነጻጸር ማለት ነው። ለምንድን ነው ወደዚህ ገዳይ እባቦች ወዳሉበት ደሴት ያመጣህን? ቸው ቸው። ስለዚህ አሁን እዚህ ደሴት ላይ እስከ ነገ ድረስ እንቆያለን። የምሬን ነው። ዛሬ ምሽቱ የምናሳልፈው በዚህ አስቸጋሪና በእባብ በተሞላ ደሴት ውስጥ ነው። ምናልባትም በየእርምጃችን ከእባቦች ጋር ልንገናኝ ስለምንችል ከጥቃቱ ሊከላከልልን የሚችለውን ጫማ አድርገናል። ስለዚህ አሁን እዚህ አካባቢ የሆነ እባብ ሊኖር ይችላል ማለት ነው። አዎ። ቆይ ከነዛ እባቦች መሃል አንዳቸው ቢነድፉን ምንድን ነው የሚፈጠረው? ልክ የእባቡ መርዝ ወደ ሰውነትህ እንደገባ ሰውነት በሙሉ ድርቅ ይላል። እናም ሕክምና ካላገኘክ በሰዓታቶች ውስጥ ሊገልህ ይችላል። በማንኛውም ሰከንድ እኮ አሁን ልሞት እችላለሁ ማለት ነው። ይሄ በጣም ገራሚ ነገር ነው ሰዎች። ይሄ ቦታ በጣም ብዙ እባቦች አሉ ስለተባልን ብቻ እንዴት እንደሚያምር ማየት አልቻልም። በለው ከዚህ ጋር ውሃውን ስትመለከቱት በጣም ነው የሚያምረው። እዚህ ደሴት ላይ ሌሎች እንስሳቶች ብዙም አይገኙም። እባቦቹ በጣም ብዙ ናቸው። እናም አብዛኞቹን እንስሳቶች ገሏቸዋል። እንዲሁም ዛፎች ላይ የሚኖሩ ወፎችን በሙሉ አጥፍተዋል። አሁን እንግዲህ ወደ ጫካው እየገባን ነው። ከዚህ በኋላ በማንኛውም ሰዓት እነዚህ እባቦች ዘለውኛ ላይ ሊወጡ ይችላሉ። እስካሁን ድረስ ከስር ለሚመጡት ብቻ ነበር እየተጨነቅኩ የነበረው። አሁን ከላይ ለሚዘሉትም ልጨነቅ ነው። ወይኔ ወይኔ ወይኔ! እነዚህን እባቦች በመሰብሰብ ሳይንቲስቶች መርዛቸውን ያስተፏቸዋል። እናም ያንን መርዝ በመጠቀም ለተነደፈ ሰው የሚሆን መድኃኒት ይሰሩበታል። ስለዚህ አሁን ይሄ እባብ ተናዳፊ ነው። አዎ። ስለዚህ አሁን ይሄ ከነደፈኝ ልሞት እችላለሁ። አዎ። ኧረ እባክህ በደንብ ያዘው። አይሆንም። ወይኔ ሄዷል። ለቀቀው አይደል? አይ አይደለም፣ አምልጦ ነው። የበለጠ ደግሞ ወደ ጫካው በገባን ቁጥር ይሄ መንገድ ደግሞ በጣም ጠባብ ነው። አሁንም ብዙ እባቦችን እያየን ነው። ተመልከት፣ ይኸው እዚህ ጋር ያው እዛ ጋም አለ። አሁን ግን በፍጹም እንዳትለቃቸው እሺ? እሺ። አሁን ከዚህ እባብ መርዝ በሚሰራው መድኃኒት ምን ያህል ሰዎች ሊተርፉ ይችላሉ? አረ በጣም ብዙ ሺህ ሰዎች። በጣም ጥሩ። ከነዚህ እባቦች መርዝ የሚሰራው መድኃኒት ብራዚል አካባቢ ለሚነደፉ ሰዎች በሙሉ የሚውል ነው። ስለዚህ አሁን አንድ እባብ ያዝን ማለት 1000 ሰዎች ያህል መድኃኒት አገኙ ማለት ነው። ጂሚ፣ እዛ ጋር ሌላ እባብ አለ፣ ንገረው። ኧረ በለው። ይሄ እስካሁን ካየነው በጣም ትልቁ ይመስለኛል። እናም ቀኑን ሙሉ እነዚህን እባቦች ስናጠምድ ውለናል። አሁን ያኛው እባብ የሚገኘው ከ4.5 ሜትር በላይ ከፍታ ላይ ነው። እናም ይሄ እብድ ሳይንቲስት ዛፉን ላንቀሳቅሰው ነው እንዲወድቅ እያለ ነው። እያንዳንዱ መርዛውን አስፈላጊ ሆኗል፣ ምክንያቱም የሰው ነፍስ ያድናል። አሁን ቀኑ እየመሸ ነው። ስለዚህ እባቦችን ከመሰብሰብ ይልቅ ለራሳችን ምንም ሳንጎዳ ስለመውጣት ነው ማሰብ ያለብን። እውነት ለመናገር እነዚህ ድንኳኖች ከእባብ እንደሚያስጥሉን አላቅም። ዙሪያችን እባብ ነው ያለው እና እኛ መሀል ላይ ልንተኛ ነው። አይመተኛት። እኔ እንዲሁ ነው ማነገው። ምሽቱ እንደምንም ብሎ ነግቷል። እናም አሁን ጠዋት ላይ እያሰብን ያለነው ከዚህ ደሴት በቻልነው ፍጥነት ሮጠን ለመውጣት ነው። በዚህ ቪዲዮ በጣም አስቸጋሪ የሆኑ የበረዶ ተራራዎችን ወጥተናል። እንዲሁም 300 ሜትር ያህል ገደል ያለው መንገድ ላይም ነድተናል። ከአስፈሪና ጠንካራ ከሆኑ ሻርኮች ጋር ያለምንም መከላከያ ዋኝተናል። እንዲሁም በመጨረሻ የእባቡ ደሴት ላይም አድረናል። ሁሉንም ነገር አሳልፈናል። እናም ማንም ሰው አልተጎዳም። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቸው